ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ዋና ርዕሰ ዜናዎችን እናሰማችኋለን። የጥምቀት በዓል በራያ አላማጣ ሳይከበር ቀርቷል። የጥምቀት በዓል አልተከበረም ሲል ሀገረ ስብከቱ ገልጿል። በአማራና ትግራይ ክልሎች ውዝግብ በሚነሳበት አላማጣ ከተማ ውስጥ የከተራም ሆነ የጥምቀት በዓል እንዳልተከበረ የራያ ሀገረ ስብከትና በኮማንድ ፖስት እንድትተዳደር ከመደረጓ በፊት ከተማዋን በከንቲባነት የመሩት የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይለ አበራ መግለጫ ሰጥተዋል። በዚህም ጉዳይ የዜና ትንታኔያችን አካተናል። ቆይታችሁ ተሰሙታላችሁ። አወዛጋቢው የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅና የሀገሪቱ ጦር ኃይሎች አዛዥ ጄኔራል ሙሁቢ ካይሬንካባ አባታቸው ባሸነፉበት ምርጫ ዋነኛ ተፎካካሪ የነበረው ተቃዋሚ ፓርቲ ፕሬዝዳንት እጁን እንዲሰጥ አስጠንቅቀዋል። በ48 ሰዓት ውስጥ እጅህን ስጥ ሲሉ መግለጫ ሰጥተዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ታላቁ የኢትዮጵያ ህዳሴ ግድብ ለግብጽና ለሱዳን ካሳ መክፈል አለበት ሲሉ የግብጽ ሚኒስተር ተናግረዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ የጥምቀት በዓል በራያ አላማጣ ሳይከበር ቀርቷል። የጥምቀት በዓልም አልተከበረም ሲል ሀገረ ስብከቱ አስታውቋል። የራያ ሀገረ ስብከት ስራ አስኪያጅ ሊቀነ ማውንስ ሀብታየ ነው እንደገለጹት ከሆነ የጥምቀት በዓል አልተከበረም፣ አብያተ ክርስቲያን ተዘግተው በጸሎት ላይ ነበር ህዝባችን ብለዋል። በበዓሉ የተዘጋበት የመንበሩ ሰላማ ሰዎች ራያ በትግራይ ኦርቶዶክስ ተዋሕዶ ነው የሚመራው በሚል በበዓሉ ለማክበር አላማጣ ድረስ ስለመጡ ቅዱስ ሲኖዶስ ኃይል ህብረት የለንም፣ እኛ በቅዱስ ሲኖዶስ ፍቃድ እየተመራን እያለ በመንበር ሰላማ ኃይል ጋር ልናከብር አይገባም ብለው ነበር። ገና ከጥምቀት ከመድረሱ በፊት በእኛ መኑ እየተባሉ በህዋት ታጣቂ መሆኒ ላይ 44 ካህናት ታስረዋል። በእኛ ትመራላችሁ ወይም በእናንተ አንመራም ካላችሁ ደግሞ አርፋችሁ ቤታችሁ ቁጭ ትላላችሁ በሚል 10 ካህናትን አስቀምጣቸዋል። ሌላው ካህናት ከምንታሰር ብለው ተፈናቅለው ቆቦና ወልዳ ይገኛሉ ብለዋል። በከተማ የሚገኙ የአላማጣ ቅዱስ ጊዮርጊስና አላማጣ ቅዱስ ራፋኤል፣ አላማጣ አቡነ ተክለ ሃይማኖትና ቅዱስ ገብርኤል፣ አቡነ አረጋውያን፣ ቅዱስ ሚካኤልና አላማጣ ቅዱስ ደብረ ምስራቅ ኪዳን፣ አላማጣ ደብረ መድኃኒት ኢየሱስ ካራ ቤተክርስቲያን ጥምቀት አላከበሩም ነው ያሉት። መንበረ ሰላማ ራሳቸውን ችለው ተገንጥለናል ሲሉ የራያ 6 ወረዳ ማህበረሰብ ካህናት ህዝብ ክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሂዱ፣ እኛ እንወገዝም አንለይም ብለው እውቅና ሰጥተዋል ሲሉ ማስታውቀዋል። ከዚህ ቀደምም በተፈናቃይ ስም ታጣቂዎች ናቸው የገቡት የሚሉት ስራ አስኪያጁ ይህንን ለቤተ ክርስቲያን ለመንግስት ማሳውቀናል፣ ነገር ግን ያገኘነው መፍትሄ የለም አሉ። ችግሩን ባለመፍታት ነው በጥምቀት በዓል ቤተ ክርስቲያን የተዘጉትም ሲሉ አብራርተዋል። ይህንም በመንግስት አሳውቀን ባሳወቅነው መሰረት ሰላም ሊያስከብርልን ገዳዩ ቅዱስ ሲኖዶስም ታይቶ ውሳኔ እንዲተላለፍን ካህናት እንዲፈቱ እንግልት እንዲቆም እንጠይቃለን ብለዋል። በመሆኑም የጥምቀት በዓል አላማጣ ከተማ አልተከበረም፣ የከተራም በዓልም አልተከበረም፣ ቤተክርስቲያኑ ተዘግተው ነው ያሉት። ታጣቂዎች ስለመጡ ህዝቡ ማናከብር አለ። ከታቦት ማደሪያ ሰራዊት አስፍረውበት ነበር። ሀገረ ስብከቱም ከኮማንድ ፖስት ሪፖርት አድርጎ ነገር ግን አንችልም ከአቅማችን በላይ ነው አሉ። በዚህ ሁኔታ ታቦት ይዞ ሲኬድ ግጭት ከሚፈጠር እልቂት ከሚመጣ ቢዘጋ ይሻላል ተብለዋል። ሰሞኑን ታጣቂዎች ካህናት፣ ዲያቆናት እያሰሩ ነው። ባለፈው እሁድም ቅዳሴ ተቀደሰም ብለዋል። ዋነኛ መንስኤ ታጣቂዎች ከቅዱስ ሲኖዶስ ተለይተው በተቋቋመው መንበረ ሰላማ ነው የምትተዳደሩት ማለታችን ተከትሎ ነው። ትግራይ መንበረ ሰላማ ጳጳሳ ገብተው በመቀደስ ወደ አላማጣ መጥተው ነበር። ህብረተሰቡም ተቃውሞ አሰማ። ባለፈው እሁድም ቅዳሴ አልነበረም፣ ከነሱ ከመጡ አንቀድስም በሚል ካህናትም ቤተክርስቲያን ተቆልፎ ትተዋቸው ጠፉ። የጥምቀት በዓል በራያ አላማጣ ህዝብ በጣም በልዩ በዓል ቢሆንም ህዝቡ በዓል ቀን ቤቱን ዘግቶ እንዲውል ነው የተደረገው። የታቦት ማደሪያ የህዋት ታጣቂ ሰፍረውበት ላለፉ 2 ሳምንታት የቤተክርስቲያን አገልጋይ ካህናትና ዲያቆናት እያፈኑ እየደበደቡ ወደ መሆኒ ሲወስዱ ነበር። ከፍተኛ የሆነ ገንዘብም ሲቀጧቸው ነበር። አሁንም ታፍነው ከተወሰዱም አሉ ብለዋል። የራያ ሀገረ ስብከት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ከዚህ ስር ከቤተክርስቲያኗ እንዳይቀድሱ ጸሎት እንዳይደረግባቸው የጥምቀት በዓል እንዳይከበር ኢትዮጵያ ቤተክርስቲያኗን ባንዲራ እንዳይወጣና በዓሉም እንዳይከበር ሲሉ ታጣቂ ትዕዛዝ አስተላልፈው ነበር። በዓሉን ለማክበር በመንበረ ሰላማ ሲኖዶስ ስር ሆነው የሚሉት የከተማ ነዋሪ ደግሞ እኛ ኢትዮጵያውያንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር መንበረ ሰላማ የሚባል ሲኖዶስ አናቀም፣ መንበረ
ሰላማዊ የሚባለው ሲኖዶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በቀኖና በዶግማና በትውፊት ተለይቷል አሉ። ይህ ደግሞ የእምነት መለያየት ፈጥሯል። ሲኖዶስም በኢትዮጵያ ኦርቶዶክስ ሲኖዶስ ተወግዟል። ከድንቁና እስከ ጳጳስ ድረስ ያለው ስልጣናቸው በሙሉ ተነስተዋል። ስለዚህ አንቀበልም ነው ሲሉም ገልጸዋል። ገቢው የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅ የሀገሪቱ ጦር ኃይሎች አዛዥ ጄኔራል ሙሁቢ ካሩቤል አባታቸው ባሸነፉበት ምርጫ ዋነኛ ተፎካካሪ የነበረው ተቃዋሚ ፓርቲ ፕሬዝዳንት እጩን እንዲሰጥ አስታውቀዋል። እስከ 85 ዓመታቸው ስልጣን ላይ መቀመጥ የሚያስችላቸው ምርጫ እንዲያሸንፉ የተነገረላቸው የ81 ዓመቱ አዛውንት ሙሴቬኒ ዋነኛ ተፎካካሪ የነበረው የቀድሞ ሙዚቀኛና ፖለቲከኛ ቦብ ዋይን ናቸው። ዋይን ከምርጫ በኋላ ለደህንነቱ በመስጋት ተደብቆ ይገኛል። የሙሴቬኒ ልጅ ጄኔራል ካሩጌቤ በማህበራዊ ሚዲያ ገጹ ላይ ዋይኒ በ48 ሰዓታት ውስጥ እጁን እንዲሰጥ ብለዋል። ቦብ ዋይኒ ፕሬዝዳንት ሙሴቬኒ በ81 ዓመታቸው ለሰባተኛ ጊዜ ያሸነፉበት ምርጫ ውጤት ይፋ ከመሆኑ በፊት የመንግስት ጸጥታ ኃይሎች ከቤት ሊይዙት ሲመጡ ማምለጡና ተደብቆ እንደሚገኝ ተናግረዋል። ዋይን በምርጫው ከፍተኛ ድምጽ ብልጫ በሙሴቬኒ ተበልጦ ሁለተኛ መሆኑን ከመግለጹ በፊት ምርጫ መጭበርበሩ የሚገልጽ ተደጋጋሚ መግለጫ በማውጣት ህብረተሰቡን ለሰላማዊ ተቃውሞ ጠርተዋል። ጄኔራሉ አባታቸው ስልጣን ተረካቢ ይሆናል ተብሎ በስፋት የሚታመን ሲሆን ለተቃዋሚ ፖለቲከኛ ጠንካራ ማስጠንቀቂያ አስተላልፈዋል። ቦቢ ዋይን ለ48 ሰዓት ውስጥ እጁን ፖሊስ የማይሰጥ ከሆነ እንደ ህገወጥ አመፀኛ ተቆጥሮ እርምጃ ይወሰድበታል ሲሉ ዝተዋል። ጄኔራሉ በሌላ መልእክታቸው ካለፈው ሳምንት ወዲህ 22 የቦቢ ዋይን ፓርቲ በሽብርተኝነት ገድለናል ሲሉ እርምጃ መወሰዳቸውንም ገልጸዋል። ታላቁ የህዳሴ ግድብ ለግብጽና ለሱዳን ካሳ መክፈል አለበት ሲሉ የግብጽ ሚኒስተር ተናገሩ። የግብጽ የውሃ ሀብት መስኖ ሚኒስተር ሃኒ ስዌሊን በአንድ ወገን እርምጃ ኢትዮጵያ የሚያህል ግድብ በናይል ወንዝ ላይ ተገንብቶ አያውቅም ብለዋል። በግድቡ ምክንያት 55 ቢሊዮን ሜትር ኪዩብ የነበረው የግብጽ ውሃ ድርሻ 38 ቢሊዮን ሜትር ኩብ ተቀንሶ 17 ቢሊዮን ሜትር ኩብ በመግባቱ በመጥቀስ የሀገሪቱ ጉዳት ለግብጽ ሴኔት አስረድተዋል። የግብጽ የውሃ ድርሻ 55.5 ሜትር ኪዩብ ሀገር ውሃ ድርሻ 88.5 ሜትር ኪዩብ ማሻቀቡን ገልጸዋል። የግብጽ ባለስልጣን ተደጋጋሚ መግለጫ የቀኝ ግዛት ዘመን ስምምነቶች በመጥቀስ ታሪካዊ መብቶች ላይ በመተማመንኛ የሚያሳየን ውል ሲሆን ኢትዮጵያ ውጭ ጉዳይ ሚኒስትር ከዚህ ቀደምም ባወጣው መግለጫ ኮንነዋል። ኢትዮጵያ ደጋማ ቦታ የሚመነጫ አባይ ወንዝ የናይል ተፋሰስ 86 በመቶ የሚሆነው ውሃ ያወጣል። አባይ ተፋሰሱ ኢትዮጵያ 75 በመቶ የገጽ ምድር ውሃ ነው ያላት። ጠቅላይ ሚኒስትር አብይ አህመድ ግድቡ የተገነባው የጥቁር ህዝቦች ታሪክ ለመቀየር እንጂ በፍጹም ወንድሞችን ለመጉዳት አለመሆኑ በግድቡ የምርቃት ስነ ስርዓት ላይ አረጋግጠዋል። ሱዳን በበኩሏ ግድቡ ለግብርና ለኤሌክትሪክ የሚሰጠው ጥቅም ብታምንም ከግድቡ የሚለቀቀው የማስተንፈሻ ውሃ የወንዝ ሙላትና የጎርፍ ማጥለቅለቅ አስከትሏል ስትል ኢትዮጵያን ከሳለች። በመስከረም ወር መጨረሻ ላይ የተመረቀው የኢትዮጵያ ውሃ ኢነርጂ ሚኒስተር ዶክተር ሀብታሙ ኢቴፋ የህዳሴው ግድብ ጎርፍን ለመቀነስ መርዳቱን ጠቅሰው ትርፍ ውሃ አልንለቅም ብለዋል። በሱዳን ጎርፍ ኢትዮጵያ ተጠያቂ ማድረግ የግብጽ ሐሰተኛ ወንጀላ መሰረተ ቢስ መሆኑን ኢትዮጵያ አስታውቃለች ሲል ስፑትኒክ በዘገባው አመላክቷል።